ሉሃና እውነት እንዳልሆነ ስላወቀች ማለትም ሚራ ደም ፈሰሰኝ ያለችው ቪንቱ አድርጋ ነበረ። እናም ሁሉ ነገር ክፍል ገብታ ካየች በኋላ ሉሃናም ሁሉን ነገር ለመከታተል ሮቤልን አሳምና ወደ ሆስፒታል እንዲወስዳት አድርገው ነበረ። ግን ሆስፒታል እንዳልሆነ ከጠረጠረች በኋላ እነሱን በመከተል አድናን ጠብቀኝ መጣው ቆይ መጸዳጃ ክፍል ነኝ ብለው ነበር የወጣችው። አድና ሲፈልጋት ቤት አልነበረችም። እሷ የሄደችው ግን ሚራና ሮቤል የት እንዳሉ የእውነት ሆስፒታል ናቸው ወይስ በሚለው ነበረ። እንዳለችውም በሄዱበት መንገድ ተከትላ ስትሄድ ያየችውን ማመን ያቅታታል። ሁለቱ ካፌ ቁጭ ብለው እየተደራደሩ ነበረ። የሚደራደሩትም ደግሞ ይኸውልህ እኔ እናንተ አሁን ሆስፒታል እንደሄድን ነው እንጂ ይኸውልህ አድናም ሆነ ሉሃና እዚህ እንደመጣን ማወቅ የለባቸውም። ስለዚህ የሆነ ውሸት መልለን እንሄዳለን። እናም አንተ ደግሞ ሉሃናን እንድታፈቅራት አልፈልግም። ሉሃናን አፈቅራታለሁ የምትል ከሆነ ለአድና ሁሉንም እያደረግከውን ሳራን እየትገለ እንደቀበርካት የሚያሳይ ቪዲዮ አለኝ። ስለዚህ እሱን ነገር አወጣዋለሁ። አንተን ወደ እስር ቤት አስገባሃለሁ፣ ትበሰብሳለህ፣ አሊያ ደግሞ እኔ እገልሃለሁ በማለት ታስፈራረዋለች። እሱ ግን በፍጹም እባክሽ ሚራተኝ፣ እኔ አንቺ ጋር ፍቅር የለኝም። እኔ አሁን ላይ የምወደው ሉሃናና ሉሃናን ብቻ ነው። ሉሃና ደግሞ የአድና ሳትሆን የኔ ነው የምትሆነው ይላታል። ይኸውልህ አንድ ነገር ልንገርህ፣ ሁለታችሁም የኔ እንጂ የማንም አይደላችሁም። ስለዚህ በተነጋገርነው መሰረት ሁለታችንም ብዙ ነገር አድርገናል፣ ብዙ ስራ ሰርተናል፣ ብዙ ፋውል አድርገናል። ስለዚህ ስማኝ ሮቤል፣ አሁን አድናን የምትለው እኔም የምለው እቺ ልጅ እዛ ቤት እንድትወጣና እኔ እናንተም እንደፈለግን መሆን እንደምንችል ነው የሚሰማኝ። ስለዚህ ሉሃና የምትባል ልጅ ከዛ ቤት መውጣት አለባት ይላል ስትለው በፍጹም እሷ ከወጣች እኔም እወጣለሁ ይላታል። ሮቤል የእውነት ይሄንን የምታደርግ ከሆነ እመነኝ፣ እውነቴን ነው የምልህ ቪዲዮውን አሳየዋለሁ በማለት ስትነግረው እሱም በቃሽ ተስማምቻለሁ እያላት ነበር። እንዳለችውም ሉሃና ካጠገባቸው ሂዳ ሲያዩ እጅግ ይደነግጣሉ። ሮቤልም ሆነ ሚራ ሲደነግጡ፣ ሚራ ግን አንድ የመጣላት ሀሳብ ይልህ አድና ሁሉ ነገር ከማወቁ እሷ ሄዳ ከመንገሯ በፊት አንድ ነገር ልንገርህማ ስትለው እዩልሽ ሉሃና አዳምጭኝ እባክሽ ስትላት በፍጹም እናንተን የማዳምጥበት ምንም አይነት ሞራል የለኝም። እናንተ ዘንድሮም ውሸት ላይ እሺ ሆስፒታሉ እዚህ ነው ወይ በማለት አሁን ማንም አያምንሽም። አሁኑን ሄጄ ለአድና ነግሯለሁ ስትላት ሚራ ግን እኛ በታክሲ ኮንትራት መሄድ አለብን። እናም እባክህን ስልክ ደውልና ታክሲ ጥራ ስትለው እሱ መስሚው አልነበረም። እሱ ግን በልተነሳ አሁን እንሂድና እኛ ቀድመናት እንግባ፣ እሷ እስከምትገባ ድረስ እኛ ቀድመን እዛው ቁጭ እንላለን በማለት ስትጠይቀው ሮቤልም እሺ በማለት ሚራን ተከትሎ ይሄዳል። እናም ሉሃና ከመሄዷ በፊት እነ ሚራ ቤት ገብተው ነበረ። አድናም እንዴት ሆንሽ እያለ ምክንያቱም ቤት ውስጥ ሲፈልጋት እየነበረችውን ሉሃና በስከ መጨረሻ እነሱ እዛው ከገቡ በኋላ ያገኛታል። እንዴ ቆይ ከየት ነው የምትመጪው አንቺ? ይህን ያህል ሰዓት እየፈለኩሽ ነበር እኮ ሲላት፣ ቆይ እኔ የምለው ሚራ በየት ዙራችሁ መጣችሁ? አሁን እዛው ጥያችሁ አይደል እንዴ መጣሁት? እንዴት መጣችሁ በማለት ስትጠይቃት እሷም ዝም ትላታች። መልስ አልመለሰችም። አድናም አሁን ዝም በይ በቃ ሁሉም ነገር አልፏል። ስለዚህ ቀስ ብለን እንነጋገራለን። ዶክተሩ እረፍት እንድታደርግ እንጂ ጭቅጭቅ ምናምን መስማት እንደሌለበት አስጠንቅቋታል። እናም እባክሽን ሉሃና እኔና አንቺ ውስጥ እንነጋገራለን ይላታል። የምን ውስጥ መነጋገር ነው? አሁን እኮ ከሮቤል ጋራ ካፌ አግኝቻቸው ጥያቸውን የመጣሁት በማለት ብትጠይቀውም አድና ግን ሚራ ያለችውን ምክንያቱም ነፍሰ ጡር ነኝ እያንተ ልጅ ስላለችው ልጄ መጎዳት የለበትም በማለት እሷን ይጠብቃታል። እናም እባክሽን ተይ ሲላት እሻውን እየታልሽ የሆስፒታሉ ወረቀት ስትላት ከኋላዋ ሮቤል መድኃኒት ገዝቶ ይመጣል። ሮቤልም የገዛውን መድኃኒት አቤት ውሸት አሁንም ድጋሜ በማለት እሺ ዶክተሩ እየጻፈላችሁ ወረቀት የታለ እስኪ ያሳየኝ በማለት የሐሰት እየተጻፈውን ወረቀት ሮቤል ያሳየታል። ይሄም ውሸት ነው እመነኝ አድና እየዋሹህ ነው፣ ዘንድሮም እየዋሹህ ነው ብትለውም አድና ግን በፍጹም አሁን ወደ ውስጥ ግቢና እኔና አንቺ እንነጋገራለን፣ በቃ አሁን አትጮሂባት በማለት አድና ይቆጣታል። እሷም በጣም ጥሩ ትልና ወደ ክፍሏ ነበር ሄደችው። አድና ተከትሏት ገብቶ ቆይ አንቺ ምን እያደረግሽ ነው ያለሽው? ግን ይኸውልህ እመነኝ አድና አሁንም ሮቤልና
በካሜራ እየዋሹህ ነው። እኔ ግን ተከታትያቸው ሄጄ ካፌ ቁጭ ብለው ነበረ። ስለዚህ ሆስፒታል አልሄዱም። ሲጀምር ደግሞ ደም አልፈሰሳትም የውሸት ነው ብትለውም በፍጹም ምን ነው ያየሹን በአይንሽ ራስሽ ያደረግሽውን ነገር እንዴት ትክጃለሽ ሲል እሷን ይቃወማታል። እባክህን አድና እመነኝ ብትለውም አድና ምንም መስማት አልፈለገም። ሮቤልም እሺ አሁን ለማንኛውም በቃ በኋላ እናወራለን ስትለው ተመልሶ ወደ ሚራ ጋር ይሄዳል። ተከትሎ ሮቤል ወደ ክፍሏ ይሄድና ይኸውልሽ በማለት ሊያስረዳት ቢሞክር ይኸውልህ አንድ ነገር ልንገርህ ሮቤል፣ አንድ እውነት ማወቅ እፈልጋለሁ። ይኸውልህ ሁሉን ነገር ላድና የምታስረዳው ከሆነ ለዋና ሙት ለዋና እኔ ያንተ ነኝ በማለት ቃል ትገባለታለች። እና ሁሉን ነገር እውነቱን የት እንደነበራችሁና ይሄ ደም የፈሰሳትም ውሸት እንደሆነ ሆስፒታልም እንዳልሄዳችሁ እውነቱን ንገረው ላድና ትለዋለች። አንቺን ከማጣ ምንም ችግር የለውም ሁሉንም እናገራለሁ፣ ግን ባልናገር ደስ ይለኝ ነበር በማለት ተነስቶ ወደ ሳሎን ይሄዳል። አድና ይኸውልህ አንድ የምነግር ነገር አለኝ ሲለው ሮቤል ይኸውልህ የምትናገረውን ነገር ተናገርና አሁን ካጠገቤ ዘወር በል ይለዋል አድና። ሚራም ከጭኑ ላይ ተኝታ ስለነበረ ይኸውልህ ምንድን ነው በማለት ዝም ብላ ታዳምጣለች። የሆነ ነገር ሁሉም ነገር ያው ውሸት እንደሆነ ልነግር ፈልጌ ነው ሲለው አድና ስልኬን ትሰጠኛለህ የሆነ ማሳይህ ቪዲዮ አለ በማለት ምክንያቱም ሮቤል እንዲፈራ ታደርጋለች። እሱም ስልኳን አንስቶ ሲሰጣት እሺ አሁን ቶሎ ተናገር መስማት ፈልጋለሁ ልስማህና ካጠገቤ ዞር በል ይለዋል። አድናም ይኸውልህ አንዴ ቆይ የማሳይ ቪዲዮ አለ ስትል አይ እንደውም ይቅር በኋላ ሌላ ቀን እነግርሃለሁ አሁን ጊዜው አይደለም እንደውም እሷ ጫጫታና ጩኸት አይወድላትም ይለዋል። ሚራም ባትሪ ስልክ ዘግታ